ኢሳያስ መወገድ አለበት፣ ሻዕቢያ የሞት ፍጥረት ነው ጀነራሉ ደገሙት። ጦርነት ከተነሳ የመንግስትን ጥሪ ሳልጠብቅ እዘምታለሁ በሚል ንግግራቸው የሚታወሱት ብርጋዴር ጀነራል ዮሐንስ ገብረ መስቀል ኢሳያስ መወገጃው ጊዜው ነው ብለዋል። ጀነራል ሳሞራ የኑስ የተቃውሞ ካርዳቸውን መዘዙ። የቀድሞ የመከላከያ ሰራዊት ኤታማዦር ሹም ህወሓት ተፈናቃዮችን መያዣ አድርጓቸዋል ብለዋል። በኤርትራና ኢትዮጵያ መካከል በቀጠለው ፍጥጫ የተለያዩ ክሶችና ማስፈራሪያዎች አሁንም መሰማታቸውን ተጠናክረው ቀጥለዋል። የኤርትራ መንግስት በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ለሰሞነኛው አሰብና ግብጽ ስማቸው በአንድ ላይ ስለመነሳቱ ምላሽ በሰጡበት ወቅት የኢትዮጵያ መንግስት የከሰሱ ሲሆን አሁን ደግሞ ከወደ አዲስ አበባ ከባድ ካርድ ተመዞባቸዋል። ኢሳያስ መወገድ አለበት፣ ሻዕቢያ የሞት ፍጥረት ነው ሲሉ ጀነራሉ ደግመውታል። ጦርነት ከተነሳ የመንግስትን ጥሪ ሳልጠብቅ እዘምታለሁ በሚል ንግግራቸው የሚታወሱት ብርጋዴር ጀነራል ዮሐንስ ገብረ መስቀል ኢሳያስ መወገጃው ጊዜ አሁን ነው ብለዋል። በሌላ በኩል ደግሞ ጀነራል ሳሞራ የኑስ የተቃውሞ ካርዳቸውን መዘዋል። የቀድሞ የመከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ተፈናቃዮችን በመያዣነት ይዞ የማቅረብ ጥያቄ ትክክል አይደለም ሲሉ ህወሓትን ተቃውመዋል። ህወሓት ራሱ የፈጠረውን የህጸጽን ረሃብ ለፖለቲካ ፍጆታ መጠቀሙ ብዙዎችን እያስቆጣ ሲሆን ተራው የቀድሞ የህወሓት ከፍተኛ ሰውና የኢትዮጵያ መከላከያ ሰራዊት የቀድሞ መሪ ሆኗል። በአሁኑ የመረጃ ሰዓታችን የእነዚህን ዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራል ሳሞራ የኑስ የተቃውሞ ካርዳቸውን መዘዙ። የቀድሞ የመከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ተፈናቃዮችን በመያዣነት ይዞ የሚቀርብ ጥያቄ ትክክል አይደለም ሲሉ ህወሓትን ተቃውመዋል። ተፈናቃዮችን በመያዣነት ይዞ የሚቀርብ ማንኛውም ጥያቄ ከሰብአዊነት አኳያ ትክክልና ተገቢ እንዳልሆነ የቀድሞ የመከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራል ሳሞራ የኑስ በወቅታዊ ጉዳይ ላይ ለአዲስ ዘመን ጋዜጣ እንደገለጹት በትግራይ ክልል ሰሜን ምዕራብ ዞን አስገዳ በህጸጽ ጊዜያዊ መጠለያ ጣቢያ በሚገኙ ተፈናቃዮች ላይ ያጋጠመው ችግር እጅግ የሚያሳዝን ነው ብለዋል። ሁሉም ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱ ማድረግ እንደሚገባ ያሳሰቡት ጀነራሉ ተፈናቃዮችን በመያዣነት ይዞ የሚቀርብ ጥያቄ በውይይትና በመነጋገር እንጂ በሌላ መንገድ ሊመለስ እንደማይችል አመላክተዋል። ተፈናቃዮችን ለመርዳት እየተደረገ ያለው የገንዘብ ማሰባሰብ ስራ የመተጋገዝ ባህልን የሚያሳይ ቢሆንም ዘላቂ መፍትሄ ሊሆን እንደማይችል ጀነራል ሳሞራ ጠቁመዋል። ዘላቂ መፍትሄው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉና የልማት ኃይል እንዲሆኑ ማድረግ መሆኑን ገልጸው በሌሎች መጠለያዎች የሚገኙ ወገኖች ላይ ተመሳሳይ ችግር ከመፈጠሩ በፊት መንግስትና የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባ አሳስበዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ የትግራይ ህዝብ የሰላም ፍላጎቱን በግልጽ እያሳየ መሆኑን የጠቀሱት ጀነራል ሳሞራ ህዝቡ ከጦርነት ጭንቅ ሊላቀቅና ሰላም ፍላጎት ሊበረከት ይገባል ብለዋል። በተለይም አንዳንድ ጀነራሎች የሚያሰሙትን ፉከራና ህዝቡን ለጦርነት መቀስቀሳቸውን በአስቸኳይ ማቆም እንዳለባቸው በጥብቅ አሳስበዋል። በሌላ በኩል ደግሞ ህወሓት በራያ በኩል በኃይል በያዛቸው አካባቢዎች በንጹሃን ላይ እገታ እየፈጸመ ከፍተኛ ገንዘብ እየጠየቀ መሆኑ ተሰምቷል። በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ከሐሪሌ አየር ማረፊያ ጥሙጋ፣ በዶኖ ለኮ፣ ሰሌን ውሃ፣ ሁልጊዜ ለምለም ከሚባሉ አካባቢዎች ባሳለፍነው ሳምንት ብቻ ከ60 በላይ ሰዎች በአካባቢው በሰፈረው የህወሓት አርሚ 43 በታጣቂዎች ታፍነው ወዳልታወቀ ቦታ መወሰዳቸውን መዘገባችን ይታወሳል። አሁን ላይ የታፈኑ ሰዎች ከፍተኛ የሆነ ገንዘብ እንዲያመጡና የጠየቁትን የማይከፍሉ ከሆነ የታገቱ ሰዎች እንደሚገደሉ እየተነገራቸው መሆኑን ምንጮቻችን ገልጸዋል። ለታገቱ ሰዎች ማስለቀቂያ የሚጠየቀው የመሳሪያ መግዣ በሚል ሽፋን መሆኑን የሚጠቅሱት ምንጮች የሚጠየቀው ገንዘብም በነፍስ ወከፍ እስከ 500 ሺህ ብር መሆኑን ገልጸው ገንዘቡን የከፈሉ ሰዎች መፈታታቸውንም አክለው ገልጸዋል። በትግራይ ያለው ሁኔታ ወደ ጦርነት እንዳመራ እያሰጋ ሲሆን ከሰሞኑ ህወሓት የፌዴራል መንግስቱን በህጸጽ ረሃብ ሲከስ እንደነበረ የሚታወስ ሲሆን የኢትዮጵያ አደጋ ስጋት አመራር ኮሚሽን በአንጻሩ በህጸጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለማቋረጡ መግለጹ ይታወሳል። ኮሚሽኑ ረቡዕ ታህሳስ 15 2018 ዓ.ም ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ላይ ለሚገኙ ተፈናቃዮች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብሏል። ባለፉት ቀናት በተለያዩ ማህበራዊ ሚዲያዎች በህጸጽ መጠለያ ጣቢያ የሚገኙ በእድሜ የገፉ ተፈናቃዮች በረሃብ መጎዳታቸው የተገለጸ ሲሆን አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎች በስፋት ተጋርቷል። ቢቢሲ ያነጋገራቸው በመጠለያ ጣቢያው የሚገኙ ተፈናቃዮችም ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህጻጽ ጊዜያዊ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ተናግረዋል። የህጻጽ ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያው ውስጥ የሚገኙ
አንድ እናት ለቢቢሲ ትግርኛ ስለ ሁኔታው እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል በማለት ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም ሲሉ በህወሓት ምክንያት የደረሰባቸውን ችግራቸውን አስረድተዋል። ይህንንም ተከትሎ የተለያዩ ወገኖች ገንዘብ በማሰባሰብና የእርዳታ እህል በመያዝ ወደ ስፍራው መሄዳቸው በተለያዩ የማህበራዊ ሚዲያዎች ላይ ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተና ጀነራል ታደሰ ወረደ ማክሰኞ ታህሳስ 14 2018 ዓ.ም በሰጡት መግለጫ በህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመው የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች መውጣቱን ተናግረዋል። በቀጣይ መረጃ ሻቢያ ጦርነት ከጀመረ ጭንቅላቱን እንቆርጠዋለንና ከኤርትራ ጋር ጦርነት ከተጀመረ ማንም ሳይጠራኝ ዘምታለሁ በሚሉት አነጋጋሪ ንግግራቸው የሚታወቁት አንጋፋው የህወሓት ጀነራል ዛሬም በአዲስ አነጋጋሪ ሀሳብ ብቅ ብለዋል። አነጋጋሪው ጀነራል ዮሐንስ ገብረ መስቀል ኢሳያስ መወገድ አለበት፣ ሻቢያ የሞት ፍጥረት ነው ሲሉ ተደምጠዋል። ከዚህ ቀደም የህወሓት ጉምቱ የጦር መሪ መሆናቸው የሚነገርላቸውና በሁለት ዓመቱ የትግራይ ጦርነት ከመንግስት ጎን ሆነው በመሰለፍ ብቸኛው የትግራይ የጦር መኮንን በመሆን የሚታወቁት ጀነራል ዮሐንስ ገብረ መስቀል ስለ ኤርትራ መንግስት ፋኖና ህወሓት ግንኙነት ብዙዎችን አጃይብ ያስባለ መረጃዎችን በማውጣትና ስለ ሻቢያ ደጋግሞ መናገራቸው ይታወሳል። ከዚህ ቀደም በአንድ የቴሌቪዥን ጣቢያ ላይ ባደረጉት ቃለ ምልልስ በወቅቱ በሰሜን አዲስ ጦርነት እያንዣበበ ስለመሆኑ ጠቅሰው ጀነራሉ የማይግባቡ ያሏቸው የፋኖ ሻቢያና ህወሓት ኃይሎች በአንድ ማበራቸው በመግለጽ እነዚህ ኃይሎች እያደረጉት ካለው የጋራ ዝግጅት ጀርባም የውጭ ኃይሎች እጅ አለበት ማለታቸው የሚታወስ ሲሆን በፌዴራል መንግስቱና በኤርትራ መንግስት መካከል ጦርነት ቢነሳ ዶክተር አብይ ወይም መከላከያ ሰራዊት ጥሪ ባደርግልኝም በፍቃድ ዘምቼ እዋጋለሁ በማለት ለሻቢያ ያላቸውን የከረረ ጥላቻ ግልጽ አድርገው የነበሩት ጀነራሉ ጦርነቱ ከተነሳም የሻቢያን ጭንቅላት እንቆርጣለን ማለታቸው አይዘነጋም። ዛሬም በአዲስ አነጋጋሪ መረጃ ብቅ ያሉት ጀነራል ዮሐንስ ገብረ መስቀል ኢሳያስ አፈወርቂንና አገዛዙን ለማስወገድ ጊዜው ቀርቧል፣ ትክክለኛው ጊዜው አሁን ነው ሲሉ የተናገሩ ሲሆን ሻቢያም የሞት ፍጥረት ነው ሲሉ ለአስመራ ከበድ ያለና በንቀት የተሞላ መልእክት አስተላልፈዋል። ኢትዮጵያ ቀውስ ውስጥ ካልገባች በነጋታው የኔ ቀብር ይሆናል ብሎ ያስባል ሲሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን በመውቀስ የሚታወሱት ጀነራል ዮሐንስ ፕሬዚዳንቱ ኢትዮጵያ ከቀውስ እንዳትወጣና የማያቋርጥ ብጥብጥ ውስጥ እንድትገባ ከጀርባ ሆነው እየሰሩ መሆናቸውን ደጋግመው በመጻፋቸው ጭምር በመግለጽ የሚታወቁት ጀነራል ዮሐንስ ህግደፍ ትጥቅ አንስቶ ኢትዮጵያን ከወረረ ቁጭ ብያ ላይም የሚል አቋማቸውን በድጋሚ ያንጸባረቁ ሲሆን ኢሳያስ አፈወርቂ እስከ መጨረሻው መወገድ አለበት ሲሉም ነው የተደመጡት። የህወሓት ታጋይና የመከላከያ ከፍተኛ አመራር የነበሩት ሌተር ጀነራል ዮሐንስ ገብረ መስቀል በ2013 ዓ.ም ያለፈኝን እድል በድጋሚ እንዲያመልጠኝ አልፈልግም ያሉ ሲሆን ሻቢያ ኢትዮጵያን ከወረረ የማንንም ጥሪ ሳልጠብቅ ዘምታለሁ ሲሉ የሚታወቁት ጀነራል ዮሐንስ ገብረ መስቀል በሰሞነኛው ሌላ ቃለ መጠይቃቸውም ይህንኑ ሳልጠራ ዘምታለሁ የሚል አቋማቸውን በድጋሚ ከማረጋገጥ ባለፈ ጦርነቱ የኢሳያስ አፈወርቂ አስተዳደርና የሻቢያ ፍጻሜ እንደሚሆንም ጠቁመዋል። ፕሬዚዳንት ኢሳያስ ለቀሯቸው ጥቂት ጊዜያት በስልጣን ላይ ለመቆየት የተለያዩ አማራጮችን እየፈለጉ ነው ያሉት ጀነራሉ ፕሬዚዳንቱ አሉኝ ከሚሏቸው አማራጮች መካከል ደግሞ ትግራይ አንዱ አማራጭ ነው ብለዋል። ትግራይ ላይ ያለ ሁኔታ በአፋጣኝ መልክ ካልያዘ የፕሬዚዳንቱ መጠቀሚያ ይሆናል ሲሉ ያስጠነቀቁት ጀነራል ዮሐንስ በአማራ ክልል በኩል ያለ ሁኔታም በተመሳሳይ የኢሳያስ መጠቀሚያ መሆኑ አይቀርም ሲሉ ገልጸዋል። አሁን ላይ ከህወሓት ጀርባ ሆኖ ትግራይን እየመራ ያለው ኢሳያስ ነው ሲሉ የወነጀሉት ጀነራሉ ኢሳያስ ያዘጋጀው የውጊያ ፍኖተ ካርታ ፋኖ ትግራይን የኋላ ደጀን አድርጎ እንዲዋጋ፣ ትግራይ ደግሞ የሁሉም ኃይሎች መዘወሪያ ሆኖ እንዲታገል ነው ያሉ ሲሆን ምክንያቱ ደግሞ ኢሳያስ አሁን ላይ ብቻውን ጦሩን ይዞ ቢመጣ አቅም ስለሌለው አጋር ኃይሎች ከጎኑ ለማሰለፍ እየተንቀሳቀሰ በመሆኑ ነው ሲሉም ገልጸው ነበር። አሁን ላይ ያለው ትልቁ ችግር ትግራይ ውስጥ ያለው ቡድን ኢሳያስን እንደ መሪ አድርጎ መቀበሉን ሲሉ የከሰሱት ጀነራል ዮሐንስ ሁሉም ሰው ጦርነት በቃም ብሎ መውጣት አለበት ሲሉም ጥሪ አቅርበው እንደነበር ይታወሳል። አዙሪት የሚል ዳጎስ ያለ መጽሐፍ ለንባብ ያበቁት ጀነራሉ በ2013 ዓ.ም መከላከያ ሰራዊት በ3 ሳምንት ጦርነት መቀለን ከተቆጣጠረ በኋላ መንግስት ያቋቋመውን የክልሉን ኮማንድ ፖስት በመምራት ይታወቃሉ። ጀነራሉ የኢትዮ ኤርትራን ጦርነት ከመሩት ጀነራሎች መካከል አንዱ ሲሆኑ የጦርነቱን ታክቲካዊ ንድፍ ከነደፉት መካከልም መሆናቸው ይነገርላቸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን እያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።